እግዚአብሔር ቃል ስግው ቃል ስለ ኢትዮጵያ በተናገረበት አንቀጽ የኢትዮጵያ ንግስት ወይም የአዜብ ንግስት በፍርድ ቀን በመጨረሻ ቀን ትፈርዳለች አለ። ለምን ካል እግዚአብሔር ቃል ስለ ኢየሩሳሌም ሲያነሳ አመንዝራና መፀኛ እያለ ምልክት የምትሻ ሀገር እያለ ይገልጻል። ስለ ኢትዮጵያ ሲያነሳ ፍርድ የምትሆን ሀገር እያለ ያነሳል። ለምንድን ነው እንዲህ ያላት? ታሪክ ማወቅ ይጠይቃል። ይህን ቃል ለማሰብ ለማወቅ ለመመርመር ቀን ህሊና አይምሮ ያለው አስተሳሰብ ይጠይቃል። ጠንካራ ሐሳብ፣ ኢትዮጵያዊ አይምሮ፣ ኦርቶዶክሳዊ ርዕይ ያስፈልጋል። መረዳት፣ ማሰብ፣ መቆጨት፣ የኔ ማለት ሁሉ ይጠይቃል። ትናንት መሰረት ነው፣ ዛሬ ግድግዳ ነው፣ ነገ ጣራ ነው። ትናንትን የማያውቅ ዛሬ የለውም፣ ዛሬ የሌለው ነገን አያስተላልፍም። እኛ ኦርቶዶክሳውያን ስለ ትናንት ምንም እንዳይኖረን የተሰራን ሰዎች ነን። ከ16ኛው መቶ ክፍለ ዘመን ጀምሮ እስካሁን ድረስ ለ470 ዓመት ያህል ኦርቶዶክሳዊ ሰው ታሪኩንም ሃይማኖትንም የመረዳት ችግር አግኝቶታል ብዬ አስባለሁ። ትናንት መሰረት የሌለው ሰው ጅጓጅጉ ነው። መርጋት፣ ማሰብ፣ መመርመር፣ መረዳት አይምሮ ላይ ያርግ። ለዚህ ነው ቦይ ያደረገን። የመጣው ያፍሰናል፣ የተናገረው ይንደናል፣ ማንም ቃላተኛ ወደ ፈለገው ይዘውረናል። ለምን? መሰረት ያለው አስተሳሰብ የሀገር የሃይማኖት ስሜት እንዳያድርብን ተደርገናል። ማን ነው የሚያደርገው የሚል ማዶ ምዕራባዊ እጆች አሉ፣ የባንዳ ተወካዮች አሉ። ሃይማኖትም የሌለው ሀገርም የሌለው ትውልድም የማይወድ ባንዳዊ ቅርጽ ደግሞ አለ። የአባቶቻችን ሕይወት የዛሬ ምርት ነው። የዛሬ ሥራ ለነገ ዘር ነው። ታሪክ የሌለው ሰው ዘርም ምርትም የሌለው ባዶ ጋራ ነው። ታሪክና እኛ ደግሞ የጨለማ መጋረጃ ተጋርዶበት ትናንትን ማወቅ በደል ነው። ስለ ትናንት መናገር ታርጋ አለው። ስለ ትናንት ማውራት በደል አለው። ስለ ትናንት ሁሉ ማስተማር ስህተት ነው። ትናንት ስህተት ነው ወይስ ምንድን ነው? ትናንት ላሊበላ አለ፣ ትናንት ፍልስፍና አለ፣ ትናንት ታሪክ አለ፣ ትናንት ሰው አለ። ያ ትናንት መረሳት ይችላል ወይ የሚል ጥያቄ ማሰብ ይጠይቃል። ላወቅ ተረዳላል ለላቅነው ሰዎች አጭር ጥያቄ ልጠይቃችሁ። ከትናንት የተሻለ ሐሳብ ያላቸው ዛሬ አሉ ወይስ ዛሬ ከትናንት ያነሰ ሐሳብ አለ? ትናንት ከተሰራው ሥራ የተሻለ የሰሩ አሉ ወይስ ዛሬ ከትናንቱ የበለጠ ሥራ አለ? ትናንት ሰው ሁነን ማሰብ ችለናል፣ ዛሬ ምን ሁነን ማሰብ ችለናል? ታዲያ በእኛና በትናንት መካከል ለውጡ ምንድነው? ታዲያ ልህቀቴ፣ ማወቄ፣ መረዳቴ፣ መማሬ ምንድነው የተማሩት? ሰው ካላደረገኝ፣ እግዚአብሔር ከሌለኝ፣ ሃይማኖትም ከሌለኝ፣ አምልኮቴን ካጠፋብኝ፣ ከወረረኝ እኔ ምንድን ነኝ? ትናንት ሰራ ነበር፣ ዛሬ ገዛለሁ። ትናንት አውቅ ነበር፣ ዛሬ ገለብጣለሁ። ትናንት አመርት ነበር፣ ዛሬ ቀዳለሁ። ትናንት ዕውቀት፣ ፊደል፣ ትምህርት ነበረኝ፣ ዛሬ ደግሞ አስመጣለሁ። ታዲያ እናንተና እኔ ምንድነው ዕውቀታችን? ሃይማኖታችንም ታሪካችንም ላይ የተሰራው ሴራ የኛ መሆኑን ለማወቅ ራሱ ስላስቸገረ ምንድነው የነበረ ለማለት ነው። ለማንኛውም ኦርቶዶክሳዊ ሰው አራት መለኪያዎች አሉ። ትውፊት አለን፣ ትርጉም አለን፣ አረዳድ አለን፣ ድህነት አለን። አራት ነገሮች አሉ። ቅብብሎሽ ከሌለ ክህነት የለም፣ መስዋዕት የለም፣ ዕውቀት የለም፣ አጠቃላይ ክርስቲያናዊ ልጅነት የለም። ቅብብሎሽ ከሌለ ቅብብሎሽና እኛ ትናንትና እኛ ድንበር የለው። ሐዋርያት እንደኖሩት ለመኖር እንጥራለን፣ ያመኑትን እናምናለን፣ የሰሩትን እንሰራለን። ስለዚህ ትናንት የነበሩት አርጅተዋል ብለን ሐዋርያት አያስፈልጉም፣ ነቢያት አያስፈልጉም እየጣልን አንሄድም። ኦርቶዶክስ ምሉዕነት ነው፣ ገንጣይነት አይደለም፣ ውሁድነት ነው። መዋሃድ ማሰብ ከትናንትና ከዛሬ መካከል ያለውን ኦርቶዶክሳዊ ርቱዕነት ማመላለስ ነው። ይህንን የማመላለስ ትውፊታዊ ቅብብሎሻዊነት እንደ ሃይማኖት እንቀበላለን፣ እንጠብቃለን፣ እንሰጣለን። መልተን እንቀበላለን፣ መልተን እንጠብቃለን፣ መልተን እንሰጣለን። ምሳሌ ላንሳ። አንድ ካህን እንኳ ቢኖረን ማን ክህነት ሰጠ ብንል አቡነ እንተና ነው የሚለን። አቡነ እንተናን ማን ሰጠው ቢላቸው ለአቡነ እንተና ነው አቡነ እንተና ይላሉ። ለዚያኛው አቡነስ አቡነ እንተና፣ ለዚያኛው አቡነስ አቡነ እንተና እያለ ይሄድና ከሐዋርያት ይደርሳል። ሐዋርያት ከየት አመጡ? ከክርስቶስ። ክርስቶስ ከየት አመጣው? የባህሪው ነው፣ ነቃ ክህነት ነው። የኛ ኦርቶዶክሳዊ አረዳድ ሰው ከመሆን አንጻር ይረዳል፣ እንደ እግዚአብሔርነቱ የገለጸውን ይረዳል፣ መለኮታዊ ምስጢር ይረዳል። ኢትዮጵያ ማለት ሰብአዊ ቅብብሎሽ መለኮታዊ መገለጥ ናት። የእግዚአብሔር የምስጢር ጓዳ እንዳለቃ እያሌው ገለጻም እንዲህ የሚሏት የሰማይ ጎረቤት የምድር እምብርት የአፍሪካ ንግሥት የዓለም እመቤት እንደሚሏት ማለት ነው። እውነትም ናት። በዚያ ጉርብትና ሂደት የሚረዳ ዕውቀት አለ። ይሄ መለኮታዊ መስጠት ሰብአዊ መቀበል ነው። በተገጠመለት አይምሮ ልክ አይደለም፣ በተፈጠረውና በተገለጠለት ከእግዚአብሔር በተሰጠው ልክ ነው የሚያየው። ያንንም እንዳይበላሽበት ህቡርነት ነው፣ መተባበርነት ነው፣ መልቶ ማየት። አጠቃላይ ትምህርቱ መዳን ነው። የትኛውም ነገር ስናይ ያድናል አያድንም ነው፣ ከመዳን አንጻር ነው። ይህንንም ትምህርት መዳንን የሚሰብክበት በንባብ በትርጉም በምስጢር በሕይወት ነው። ያነባል፣ ይተረጉማል፣ ይረዳል፣ ያመሰጥራል፣ ይኖራል። ይህንን እያመላለስ ይኖር የነበር ርቱ ሃይማኖት ነው።
ታዲያ በዚህ ርቱዕነት የመጣን ሰዎች ከየት ጀምረን ነው? በኢትዮጵያ ታሪክ ውስጥ ስንመጣ በቅዱስ መጽሐፍ ሰንሰለትነት ያለውን እንኳ ብናይ ጥንት የነበረን አሁን ያለን በጣም ርቀት አለው። በእርግጥ እንዲህ አይነት ትምህርቶች ለከተሜ ሰው ይሆናሉ ብዬ ብዙ አላስብም። ከተሜ ባህል የለው፣ ወግ የለው፣ እሴት የለው፣ ዝም ብሎ ቦይ ስለሚሆን ማለት ነው። ለስላሳ ምቹ እንደ ዝንብ አይነት ንብ አይደለም ከተሜ፣ ንብ አይደለም። ገጠሩ ጥሩ ነው። ሀገር ያለው ሃይማኖት አለው፣ ህዝብ አለው፣ እሴት አለው፣ ወግ አለው። ከተሜ ግን ዝም ብሎ ነው፣ በቃ ወላዋይ ነው የሚሆነው። ይቅርታ የመጣ ሁሉም ያጠምቀን። ሚዲያ ያጠምቀናል፣ ውሸት ያጠምቀናል፣ ሴራ ያጠምቀናል፣ ጎሳ ያጠምቀናል፣ መንደር ያጠምቀናል፣ ቋንቋ ያጠምቀናል፣ ጎጥ ያጠምቀናል፣ አዎ ፍትወት ያጠምቀናል፣ ምኞት ያጠምቀናል፣ ሁሉም ያጠምቀናል። ሁሉ ልውደዳችሁ ይለናል። እኛ ላይ ማሰለጥን አለ፣ እኛ ላይ ማበረታ አለ። አነቃም ደግሞ ድንዝዝ እንላለን። ድንዝዝ መኖር መውጣት መውረድ ድንዝዝ። በቃ ምን እየሆኑ ነው ማለት መባተት አናቅ። አይጨንቀን። ስርዓት ቢፋለስ አይጨንቀን። በእርሳን ቢፋለስ አይጨንቀን። ታሪክ ቢፋለስ አይጨንቀን። ሀገር ቢጠፋ አይጨንቀን። እንኖራለን፣ እንገባለን፣ አለቀ። ከእንዲህ አይነት ድንዝዝነት ውጣ። ጅልነት፣ ድንዝዝ መኖር ምንድን ነው? መኖር? ኦርቶዶክስ ሆኖ መኖር ነው። አያስሄድም። አሁን ቆም ብሎ ማሰብ ይጠይቀናል። ምንድነው የሆን ነው? ማነው ያበላሸን? እንዴት ነው የምንመለሰው? ሰውነን አይደለንም። ሆነ ለምንድን ነው የምንበላለው? ሀገር ማን ወዶ ለምንድን ነው? ሃይማኖት አልባ መሆን የቻልነው ለምንድን ነው? ማን ነው እንዲያደረገን? ታዲያ ይሄ ሂደታችን ነገር ያስቀጥላል? ትውልድ፣ ሀገር፣ ህዝብ ይኖረናል? አይኖረንም። ካልኖረን ማን ነው ይመልሰን? እኛው